መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ትላንትና 220 ኪሎ ሜትር በላይ በሸፈነ ቀጠና ውጊያ ሲደረግበት የነበረው የደቡብ ጎንደር ቀጠና ዛሬስ ምን ተለዋጭና አዳዲስ መረጃዎች አሉ የሚለውን ዝርዝር መረጃ ወደ እናንተ የማደርስ ይሆናል። ከባህር ዳር መውጫ ሐሙሲት እስከ ጨጭሆ ድረስ በነበረው ውጊያ አጠቃላይ ያለው ሁኔታ የተመለከተ ዝርዝር አሃዛዊ መረጃዎች ወጥተዋል። እነዚህን መረጃዎችና ተዛማጅ መረጃዎችን ከቀጠናው የማደርሳችሁ ይሆናል። በአጠቃላይ ፋኖ ጋር እየተደረገ ያለውን ውጊያ ተከትሎ በደቡብ ጎንደር በተለይ የሚገኙ የብልጽግና አመራሮች በመከላከያ ግፊትና በፋኖ በኩል በሚደርሰው ጥቃት ከፍተኛ ኢላማ ሆነናል በሚል መልቀቂያ እያስገቡ መሆኑንና መልቀቂያቸው ደግሞ እንደዚሁ ተቀባይነት እያጣ በመሆኑ ህይወታቸው እያለፈ መሆኑን ጓደኞቻቸው ገልጸዋል። ከዚህ ጋር በተያያዘ ያሉ መረጃዎችንና አሁን የብልጽግና ባለስልጣናት ያሉበትን አጠቃላይ ሁኔታ በተመለከተ የሚያሳየውን መረጃ እንዲሁም ደግሞ በአማራ ክልል በተለያዩ አካባቢዎች ያሉ የፖሊስ አባላትም እንደዚሁ መከላከያ በኮማንድ ፖስት ክልሉን ማስተዳደር ከጀመረ ከ3 ዓመት ወዲህ ጀምሮና ባለው ጦርነት ምክንያት ያሉበትን አጠቃላይ ሁኔታ በተመለከተም እንደዚሁ የደረሱ መረጃዎች አሉ። ይህ እንግዲህ በአጠቃላይ በአማራ ክልል የኮማንድ ፖስቱ ተነስቷል ቢባልም አሁንም ቀጠናው ያለው በመከላከያ ኮማንድ ፖስት እና በአፍላ ውጊያ ውስጥ ያለ በመሆኑ ከዚህ ጋር ያሉ መረጃዎችም ወጥተዋል። እነዚህን ጨምሮ የተለያዩ መረጃዎችን አደርሳችኋለሁ። ትናንትና በነበረው ዘመቻ እንግዲህ በአጠቃላይ በብልጽግና ባለስልጣናት ላይ ከፍተኛ ጉዳት ደርሷል። እስካሁን በወጡ መረጃዎች እንግዲህ ከ25 በላይ ከፍተኛ የአካባቢ የብልጽግና ባለስልጣናት የፖለቲካና የጸጥታ ማለት ነው ጉዳት ደርሶባቸዋል፣ ተይዘው የተወሰዱ አሉ። እንደዚሁም ደግሞ በጦር መሳሪያ በኩል እንደዚሁ ፋኖ ከፍተኛ የሆነ ቁጥር ያለው የነፍስ ወከፍ መሳሪያ የቡድን መሳሪያ እንዲሁም ደግሞ ወደ ግማሽ ሚሊዮን የሚጠጋ ተተኳሽ ወታደራዊ ተሽከርካሪዎችን ማግኘቱና ይህም በቀጠናው ካለው ቀጣይ ዘመቻ አንጻር እንግዲህ የራሱን አስተዋጽኦ ለፋኖ የሚኖረው መሆኑን ነው የወጡ መረጃዎች የሚያሳዩት። እነዚህም በዝርዝር ከአካባቢው የማደርሳችሁ ይሆናል። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ከዚህ ጋር በተያያዘ አሁን ሁኔታዎቹ እየተለዋወጡ ይመስላል። የብልጽግና ባለስልጣናት በተለይ በዚህ በደቡብ ጎንደር ቀጠና እየተደረጉ ያሉ ውጊያዎችን በተመለከተ አንዳንድ ውጫዊ ፍረጃዎችን ሲያደርጉ ይታያል። ዘመቻዎቹ ግን በአካባቢ በሚገኙ ፋኖዎች እየተደረጉ ያሉ መሆናቸው ነው መረጃዎቹም የሚያሳዩት። ጉዳዩን አሳልፎ ወደ ኤርትራም ወደ ትግራይም የመውሰድ ጉዳዮች ይታያሉ። ጉዳዩ ግን ከዚህ ያለፈ ነው። በአካባቢው እንግዲህ ጠንካራ የፋኖ ቀጠናዎች ከሚባሉት የአማራ ክልል አካባቢዎች አንዱ ደቡብ ጎንደር ነው። እንግዲህ ይህም ይፋዊ ጦርነት ሲጀመር ደብረ ታቦር ነው በይፋ የተጀመረው። ከዛ በፊት የነበሩ ወደ ላሊበላ፣ ቆቦ እንዲሁም ደግሞ መንዛ አካባቢ ትንንሽ ሙከራዎች ቢኖሩ በይፋ ሐምሌ 22 2015 ዓ.ም ደብረ ታቦር ከተማን የዞን ትልቅ ከተማ መቆጣጠር መጀመሪያ ፋኖ ዘመቻ የጀመረው። ከዚህ ጋር በተያያዘ በወቅቱ እንግዲህ ከነበሩት ፋኖዎች መካከል ፋኖ ከፍ ያለው ደሴ በ40 ተሽከርካሪ ነው እንግዲህ ከ120 ኪሎ ሜትር በላይ ኃይል መርተው ዞኑን የተቆጣጠሩት። በወቅቱ የነበሩ ፋኖዎች ነው ባንተም ወደ ቀጠናው ከጎንደር ከተመለሱ በኋላ በፋኖ ቀጠናዎች ውስጥ ጠንካራ የሚባለው ነው። እስካሁን ድረስ በፋኖ መሪዎች እንኳን ትልልቅ የፋኖ መሪዎች የወደቁበት እንዲሁም ደግሞ በብልጽግና ባለስልጣናት በኩልም የክልሉ ባለስልጣናትን ጨምሮ ከፍተኛ ቁጥር ያላቸው ወታደራዊ አዛዦች ባለስልጣናት እንደዚሁ ጉዳት ያስተናገዱበት ቀጠና ይሄ ነው። ባለፈው ታይቶ በማይታወቅ ሁኔታ በኢትዮጵያ ታሪክ ከፍተኛ የሆነ የአየር ድብደባ በተለይ የሰው አልባ አውሮፕላን ድብደባ፣ የድሮን ድብደባ የተፈጸመው እንደዚሁ በደብረ ታቦር ከተማ ነው። ይህ እንግዲህ በአካባቢ ያለውን አጠቃላይ የፋኖን ጥንካሬ የሚያሳይ ሲሆን ከዚህ ጋር በተያያዘ የሚነሱ የተለያዩ ፖለቲካዊ ጉዳዮችም አሉ። ይህ በእንዲህ እንዳለ እንግዲህ አሁን አጠቃላይ በዞኑ ውስጥ ከሚገኙ ወረዳዎች ውስጥ ከ22 ወረዳና ከተሞች ውስጥ እስካሁን 17 ገደማ የሚሆኑት በፋኖ እጅ ናቸው። በዚህ ቀጠና ምርጫ ለማድረግ በሚል ከደብረ ታቦር የተለያየ ዝግጅት ሲያደርግ የነበረው መከላከያና እንዲሁም ደግሞ ሚሊሻ አድማ ብተና የብልጽግና ባለስልጣናት ናቸው እንግዲህ ከባህር ዳርም ከደብረ ታቦርም ወደ አካባቢያችን እንቀሳቀሳለን በሚል ትናንት በነበረው ዘመቻ ከፍተኛ ጉዳት ያስተናገዱት። እንግዲህ ይህንን በተመለከተ እንግዲህ በተለይ ከባህር ዳር በቅርብ ርቀት በሚገኘው የደቡብ ጎንደር አካባቢዎች እንዲሁም ደግሞ በደብረ ታቦር ዙሪያ በሚገኙ የዞኑ አካባቢዎች ላይ ያለው ሁኔታ በሁለቱ ትልልቅ ከተሞች እንዲሁም ደግሞ በክልሉ ብልጽግናና ፖለቲካዊ መዋቅር ላይ እየፈጠረ ያለው ጉዳይ በቀላሉ የሚታይ አይደለም። ከሌሎች አካባቢዎች አንጻር ስታይ እንግዲህ ባህር ዳር ለቅርብ ከሆኑ ዞኖች መካከል አንዱ ደቡብ ጎንደር ነው። ስለዚህ የክልሉ አጠቃላይ የፖለቲካ ሁኔታም የሚያሳየው የዚሁ ነጸብራቅ ነው። መረጃዎቹን ከዚህ አንጻር የ24 ሰዓት መረጃዎችን አደርሳችኋለሁ። ወደ ትግራይ የሚወስደን መረጃ አለ። እንዲሁም ደግሞ ፋኖ አዲስ የጦር መሳሪያ በተለይ የአየር ኃይል ምድብ እያቋቋመ ስለመሆኑና
በዚህ በኩል በሸዋ ቀጠና የተሰማውን መረጃ እንደዚሁ አደርሳችኋለሁ። ሌሎችም የመካከለኛው ምስራቅ መረጃዎች አሉ። ወደ ትግራይ የሚወስዱን መረጃዎች አሉ። ምናልባት ከድምፅ ጫና ጋር በተያያዘ ላለው የድምፅ ጥራት ይቅርታ ጠይቃለሁ። የጉንፋን የሚመስል ነገር ነው አሁን እንግዲህ ጫና የፈጠረብኝ። ወደ መረጃዎቹ ሲሄድ መካከለኛው ምስራቅ እንዴት አደረ የሚለውን አጫጭር መረጃዎች ወደ እናንተ አደርሳለሁ። መካከለኛው ምስራቅ እንግዲህ ጦርነቱ ከተጀመረ በሚቀጥለው ቅዳሜ 21ኛ ቀኑን ይይዛል። ዛሬ ወደ 19ኛ ቀኑ ገብቷል። በዚህ ጦርነት ውስጥ እንግዲህ የዓለም የኢኮኖሚ፣ ፖለቲካዊ፣ ወታደራዊ ሁኔታዎች እየተለዋወጡ ነው። በዚህ ላይ የኢራን የድሮን እና የሚሳኤል ቴክኖሎጂ እንደዚሁ የራሱን ምልከታ እያሳየ ነው የሚገኘው። በጦር መሳሪያና በወታደራዊ ኃይል የዓለማችን ቁንጮ የሆኑት እስራኤል እና አሜሪካ በጋራ የከፈቱት ዘመቻ በተለይ አሁን ኢኮኖሚያዊ ጫናው የዓለም ዳፋ ሆኗል። ከዚህ ጋር በተያያዘ በርካታ የዓለም ሀገራት በነዳጅ እጥረትና በተፈጥሮ ጋዝ እጥረት ምክንያት የከተሞቻቸውን የትራንስፖርት እንቅስቃሴ ገድበዋል። በከተሞቻቸው የሰራተኞች እረፍት እንዲሁም ደግሞ የእንቅስቃሴ ገደቦችን እያደረጉ ይገኛሉ። ለ90 ቀናት የነዳጅ መጠባበቂያ ክምችታቸው የተሟጠጠባቸው የዓለማችን ሀገራት በጉዳዩ ላይ ቀውስ ውስጥ ገብተዋል። ይህ የኢራን ጦርነት ያመጣው ጣጣ ነው። በኢራን በሆርሙዝ ሰርጥ በኩል ወደ ዓለማችን የሚቀርበው የነዳጅ የተፈጥሮ ጋዝ መስመር በመዘጋቱን ተከትሎ ዓለም ችግር ውስጥ ወድቃለች። ይሄ የጦርነቱ ቀጥታ ውጤት ሲሆን አሁን ደግሞ ባለፉት 24 ሰዓታት ከተሰሙ መረጃዎች መካከል በኢራን ከትላንትና የእስራኤል አየር ኃይል በፈጸመው ጥቃት የኢራን ትልቁ የተፈጥሮ ጋዝ ማቀነባበሪያና እንዲሁም ደግሞ ማምረቻ ማከፋፈያ ማዕከል ተመቷል። ይህንን ተከትሎ ኢራን ቀይ መስመር ታልፏል በሚል በመካከለኛው ምስራቅ የኢነርጂ ማዕከላት ላይ ጥቃት ከፍታለች። በኳታር፣ በሳውዲ አረቢያና በአረብ ኤሚሬትስ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ይሄ ጉዳዩን አባብሶታል። በዚህ በ24 ሰዓት ከዚህ ጋር በተያያዘ ነዳጅ በርሚል ጭማሪ አሳይቶ ነው ያደረው። ይሄ ኢኮኖሚያዊ ቀውሱ ሲሆን አሜሪካ እስካሁን ድረስ በ21 ቀናት እስከ 30 ቢሊዮን የሚጠጋ ዶላር ለዚህ ጦርነት ወጪ አድርጋለች። እስራኤልም እንደዚሁ ከፍተኛ ገንዘብ አውጥታለች። እስራኤል ለመከላከያ በጀቷ ተጨማሪ 10.8 ቢሊዮን ዶላር ተጨማሪ በጀት ሽግሽግ አድርጋለች። በኢራን በኩል የደረሰው የኢኮኖሚ ቀውስ ባይታወቅም ትልልቅ መሰረተ ልማቶቿ፣ አውሮፕላን ማረፊያዎቿ፣ የባህር ኃይሏ፣ የአየር ኃይሏ፣ የሚሳኤል ማዕከላቶቿ እና ትልልቅ ከተሞቿ የነዳጅና የኢነርጂ ማዕከላቶቿ ወድመዋል። ትልቅ ወጪ ወጣባቸው የኒውክሌር ጣቢያዎች ጭምር እየወደሙ ነው የሚገኙት። ኢራን ደግሞ በተቃራኒው ወጪን በቀነሰ መንገድ እንደዚሁ አጸፋዊ ምላሽ እየሰጠች ነው የምትገኘው። ይህ እንግዲህ ያለው አጠቃላይ ኢኮኖሚያዊና ዓለም አቀፋዊ ሁኔታው ነው። የኒውክሌር ፍንዳታ ሊከሰት ይችላል በሚል የተባበሩት መንግስታት ድርጅት ሀሳብ ውስጥ መግባቱን ገልጿል። የተባበሩት መንግስታት ድርጅት አሳሳቢ ዓለም አቀፍ ጫና ሊፈጥር የሚችል የኒውክሌር ፍንዳታ ሊመጣ ይችላል መካከለኛው ምስራቅ የፈለገውን ያክል ዓለም ቢዘጋጅ ይህንን ኒውክሌር ሊቆጣጠረው አይችልም ከፈነዳ ነው እያለ ያለው። ይህ ስጋቴ ነው ብሏል። አሜሪካ ለዓለም አቀፍ ዲፕሎማቶቿና ለዓለም አቀፍ የአሜሪካ ባለስልጣናት የዓለም አቀፍ የደህንነት ማስጠንቀቂያ አስተላልፋለች። ግሎባል ሴኩሪቲ አለርት በሚል አሜሪካ ይህንን ያስተላለፈችው በሁለቱ ቁልፍ ባለስልጣኖቿ አካባቢ የማን እንደሆኑ ያልታወቁ ድሮኖች መገኘታቸውን ተከትሎ ነው። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሮቢዮ እንዲሁም ደግሞ የአሜሪካ የፔንታጎን መከላከያ ዋና አዛዥ ታማጆር ፔት ሄግሴት በእነሱ መኖሪያ የጦር ሰፈር አካባቢ ማንነታቸው ያልታወቁ ድሮኖች መገኘታቸውን ተከትሎ የአሜሪካ በዓለም አቀፍ ደረጃ ላሉ ተቋማትና ባለስልጣናት ጥብቅ የደህንነት ማሳሰቢያ አስተላልፋለች። አሜሪካ የመጀመሪያውን የሃይፐርሶኒክ ሚሳይል ወደ ኢራን ለግዳጅ ታስገባ እንደሆነና የሙከራ ዝግጅቶችን ማጠናቀቁን እንደዚሁ ፔንታጎን ገልጿል። የዩክሬኑ ፕሬዝዳንት ዘለንስኪ በኢራን ጦርነት አለመግባባት ውስጥ የገቡት የቀድሞቹ ሁለት ወዳጅ አገራት አሜሪካና እንግሊዝ ተነጋግረው ችግራቸውን ይፍቱ ብለዋል። እንግዲህ በኢራን ጦርነት ምክንያት ሁለቱ የተለያየ አቋም ይዘዋል። ትራምፕም እንግሊዝን እየወረፉ ነው የሚገኙት። እንግሊዞችም እንደዚሁ በዚህ ጦርነት ላይ ዲፕሎማሲ ይቅደም፣ የተገደን ወደ ሆርሙዝ ቀጠና የምንገባበት ጉዳይ የለም እያሉ ነው የሚገኙት። ትራምፕ ኢራን በኳታር ላይ የፈጸመችውን ጥቃት ተከትሎ በተለይ ራስ ላፋን ተብሎ የሚጠራውን የተፈጥሮ ጋዝ ማፈንዳቷን ተከትሎ በኢራን ላይ ቀጣይ ዓለም አይቶት የማያውቀው የሚሳኤል ማዕበል እናወርድባታለን፣ ይህንን ቅጣት ኢራን ትጠብቅ ሲሉ ማስፈራሪያና ዛቻ አሰምተዋል። ለውድድር አውስትራሊያ የነበሩት ለእግር ኳስ ውድድር የኢራን የሴት እግር ኳስ ቡድን አባላት አውስትራሊያ 4 ዙር የጥገኝነት ጥያቄ ብታቀርብላቸውም ውድቅ አድርገው ሁሉም ወደ ሀገራቸው ጉዞ መጀመራቸው የዓለም መነጋገሪያ ሆኗል። እንግዲህ ሀገራቸው በጦርነት ውስጥ ነው ያለችው። እነሱ አውስትራሊያ ለእግር ኳስ ውድድር ሄደው ነበረ። 6ቱ አውስትራሊያ መንግስት ራሳችሁን እዚህ አቆዩ በሚል እንግዲህ ሌላ ጊዜ
ዜጎች ናቸው ጥያቄ የሚያቀርቡት። ለነሱ ግን የአውስትራሊያ መንግስት እንደ ትልቅ የምዕራባውያን ዲፕሎማሲ ይዞ ጥገኝነት እንሰጣችኋለን ተቀመጡ ብሏቸው ነበረ። የእናንተን ጥገኝነት አንፈልግም፣ ሀገራችን ገብተን እንሞታለን በሚል ጉዞ ጀምረዋል። ከዚህ በፊት 6ቱ ጥገኝነት ጠይቀው ነበር። አሁን እነሱም ሀሳባቸውን ለውጠው ወደ ኢራን ጉዞ መጀመራቸው ነው የታወቀው። የኢራን አየር ኃይል በእስራኤል ወሳኝ እርምጃ እንወስዳለን ብሏል። እንግዲህ ባለስልጣናቶቹ መገደሉን ተከትሎ ነው አሜሪካ ከባድ የምድር ደርማሽ ወይም ደግሞ ምሽግ ደርማሽ የተባሉትን ቦምቦች በኢራን የተመረጡ ኢላማዎች ላይ እያራገፈች ነው ሌሊቱን ያደረችው። ጉዳቱ እየተጣራ ነው። እንደዚሁም ደግሞ ራሷ ኢራን ደግሞ የ64ኛው የማዕበል ዘመቻ ባለችው ዘመቻ ሳውዲ አረቢያን፣ ዩናይትድ አረብ ኤሚሬትስን፣ ኳታር የሚገኙ የነዳጅ ማዕከላትን ቀጥላ እንደምትመታ ነው የገለጸችው። 64ኛው የሚሳኤል ማዕበል በሚለው ዘመቻ የኢራን ደህንነት ሹም አሊ ላርጀኒ መገደላቸው እንግዲህ በኢራን ወቅት ከፍተኛ ቁጣ ቀስቅሷል። ኢራንንም ቁልፍ ሰዎች አሳጥቷታል። የእሳቸውን የአስከሬን ሽኝት በተመለከተ ታይቶ የማይታወቅ የኢራን ሕዝብ በአደባባይ ወጥቶ አስከሬን ሸኝቷል። ቁጣውንም አሰምቷል። የኢራንን ቁጣ ጉዳዩ እያባባሰው እንደሆነ ነው የተዘገበው። ሌላው የኢራን የደህንነት ሹም እንደዚሁ ሌላው ደግሞ ዛሬ እንደዚሁ ጥቃት ተፈጽሞባቸዋል ተብሏል። ስማቸውና ኃላፊነታቸውን ገና የእስራኤል አየር ኃይል ይፋ አላደረገም። ከዚህ ጋር በተያያዘ እንደዚሁ ሌሎች ሚዲያዎች ይዘዋቸው ከወጡ ዘገባዎች መካከል የኢራን የፖሊስ ኮማንደር ለሞሳድ ሰዎች ስልክ ደውሎ ሲማጸን ህይወታችን አትርፉ ይህን ስርዓት እንጣል ሲል እንደዚሁ የወጣ ድምፅ ቅጅም እንደዚሁ እነ ኒውዮርክ ታይምስ ይዘው ወጥተዋል። በአዲስ አበባም እንደዚሁ የውጭ ጉዳይ ሚኒስትር ዴታ አምባሳደር አደራ የኢራንና የኢራቅን አምባሳደሮች በየተራ በጽህፈት ቤታቸው አግኝተው አነጋግረዋል። እነዚህ ከዲፕሎማሲ መረጃዎች መካከል ይገኙበታል። ሌላው መረጃችን እንደዚሁ ወደ ችሎት መረጃ የሚወስደን ነው። እንግዲህ በአዲስ አበባ በተለያየ እስር ቤት የሚገኙ በርካታ የአማራ ወጣቶች፣ ፖለቲከኞች፣ የህሊናና የፖለቲካ እስረኞች ይገኛሉ። የችሎት ውሎን በተመለከተ እነ እስራኤል መስፍን ባለፈው አፋር ተይዞ የአፋድ የአመራር የነበረ ማለት ነው አቃቤ ሕግ ምስክሮች ድምፅ ቅጅ አልደረሳቸውም በመባሉ ለመጋቢት 17 2018 ተለዋጭ ቀጠሮ ተሰጥቶበታል። እነ ነብዩ ሸዋመነ ደግሞ ለፋኖ የጦር መሳሪያ ሊያቀርቡ በሚል በቁጥጥር ስር ውለው ጠበቆች በጠየቁት የጊዜ ቀጠሮ መሰረት ለመጋቢት 15 እንደዚሁ ችሎቱ ተለዋጭ ቀጠሮ ሰጥቷል። እነ ይገረም አማራ የክስ መቃወሚያ ለማቅረብ ለመጋቢት 28 2018 ተለዋጭ ቀጠሮ ሰጥቷል። ሌላው እንደዚሁ እነ የኢንሳ ሰራተኞች የሆኑት እነ ሙሉነህ አይተንፍሱም እንደዚሁ ፍርድ ቤት ቀርበው ነበረ። እንግዲህ የኢንሳ ባለሙያዎችን 6 የኢንሳ ባለሙያዎች ጉዳይ ሲነሳ አድማጭ ተመልካቾቻችን ካሁን በፊት እንደምታስታውሱት የኢንሳ ከፍተኛ የኮምፒውተር ባለሙያ የቀድሞ የነበረውና በኋላ የአማራ ባንክ የቴክኖሎጂና የኮምፒውተር ባለሙያ የነበረው ኢሳያስ በላይ በእስር ቤት በአሰቃቂ ሁኔታ መገደሉ ባለፈው ዓመት ከነበሩ መነጋገሪያ ጉዳዮች አንዱ ነው። አሁን የሱ ባልደረቦች ትናንትና ፍርድ ቤት ቀርበዋል። እነዚህ ፍርድ ቤት የቀረቡት ደግሞ ትናንትና ለምስክርነት ጀነራል አበባው ታደሰን የመከላከያ ምክትል ኢታማዦር ሹም እንዲሁም ደግሞ ብርጋዴር ጀነራል ጌትነት አዳነ የመከላከያ ዋና ቃል አቀባይ፣ አረጋ ከበደ የአሁኑ የአማራ ክልል አስተዳዳሪ፣ የቀድሞ የአማራ ክልል አስተዳዳሪ ይልቃል ከፋለን ጨምረው ፍርድ ቤት ቀርበው ማብራሪያ እንዲሰጡና መጥሪያ እንዲጽፍላቸው ፍርድ ቤቱን ጠይቀዋል። እነዚህ እንግዲህ ጓደኛቸው ኢሳያስ በላይ በአዋሽ 40 በአዋሽ በአሰቃቂ ሁኔታ ከተገደለ በኋላ አሁን እነሱ በእስር ላይ ነው የሚገኙት። በነገራችን ላይ አድማጭ ተመልካቾቻችን ምናልባት ቤተሰቦቹን መደገፍ የምትፈልጉ ከሆነ አሁን እናቱ እና ባለቤቱ ልጁ ችግር ላይ ነው ያሉት። እናቱም እንግዲህ ከጎንደር ስማዳ መጥተው አሁን አዲስ አበባ እንደሚገኙ እንደዚሁ መረጃዎች ጠቁመዋል። ድጋፍ ታደርጉላቸው እንግዲህ መልካም ይሆናል። ለማንኛውም የኢንሳ ሰራተኞች እነ ሙሉነህ አይተንፍሱ ከውጭ ጠላት ጋር በመተባበር የሚለውን ክሳቸውን አንቀበለውም ብለዋል። በአማራ ክልል ያለው ጦርነት በውጭ ኃይል የተወረረ ጦርነት ሳይሆን በአገር ውስጥ ያለ ጦርነት ነው። ስለዚህ ክሱን አንቀበለውም ብለዋል። ይሄ ጦርነት ምን እንደሚመስልና የጦርነቱ ሁኔታ በተመለከተ ጀነራል አበባው ታደሰ፣ ብርጋዴር ጀነራል ጌትነት አዳነ፣ አረጋ ከበደና ይልቃል ከፋለ ቀርበው እንዲያስረዱ ፍርድ ቤት መጥሪያ እንዲጽፍላቸው ጠይቀዋል። ተከሳሾቹ ቀጠሮም ለሰኔ 2 2018 ዓ.ም እንደዚሁ ተለዋጭ ቀጠሮ ሰጥቷል። በዚህ የክስ መዝገብ ላይ እንግዲህ በምርመራ ላይ ህይወቱ ያለፈው ኢሳያስ በላይ ጓደኞች ናቸው። እነዚህ አሁን በኢንሳ መረጃ አሰራጭታችኋል፣ መረጃ ወጥታችኋል በሚል ተጠርጥረው አሁን ስር ላይ የሚገኙትና ፍርድ ቤት የቀረቡት
ወደ ሌሎች መረጃዎች ስንሄድ ወደ ትግራይ የሚወስደን መረጃ ነው የሚያስከትለው። በትግራይ ያለው ወታደራዊ ዝግጅት፣ የሎጂስቲክ ማሰባሰብና እንዲሁም ደግሞ ፖለቲካዊ ሽኩቻ አሁን እንግዲህ ትኩረት ከሳቡ አጀንዳዎች መካከል አንዱ ነው። ህወሓት የጦር መሳሪያ ማጓጓዝና ወታደራዊ ዝግጅቱን አጠናክሮ መቀጠሉን በ24 ሰዓት የወጡ መረጃዎች ያሳያሉ። ከኤርትራ በኩል በሸራ የተሸፈኑ የጭነት መኪናዎች አሁንም ወደ ኢትዮጵያ ትግራይ እየገቡ ነው የሚገኙት። ተሽከርካሪዎቹ መነሻቸውን ከኤርትራ በማድረግ መዳረሻቸውን በተለያዩ የትግራይ አካባቢዎች አድርገዋል። አንዳንዶቹ መቀሌ፣ አንዳንዶቹ ደቡባዊ ትግራይ ወደሚባለው ቀጠና፣ አንዳንዶቹ ቆላ ተንቤን፣ አንዳንዶቹ ደግሞ ወደ ሽሬ ቀጠና ያደረጉ ተሽከርካሪዎች አዲግራት ሲደርሱ ይህንን እንደዚሁ የተለያዩ መስመሮችን ይከተላሉ ነው የተባለው። እንግዲህ ወደ ኢትዮጵያ የትግራይ እየገቡ ያሉት በሸራ የተሸፈኑ ተሽከርካሪዎች የጫኑት ጭነት የጦር መሳሪያ ነው ብለው እንደሚያምኑ የዓይን እማኞች መግለጻቸው ነው እንግዲህ ካሁን በፊትም በወጡ ዘገባዎች የተረጋገጠው። የገንዘብና ሬሽን ድጋፍን በተመለከተው ሁሉም ነጋዴዎች የተጣለባቸውን የትርፍ ክፍያቸው ላይ ለትግራይ ዘመቻ ህልውና በሚል በሚቀጥሉት 3 ሳምንታት ሁሉም ለመክት ዘመቻ በተከፈተው የአንበሳ ባንክ የባንክ አካውንት ገቢ እንዳደርጉ ህወሓት ለነጋዴዎቹ እንደዚሁ በአደረጃጀቱ በኩል ትዕዛዝ አስተላልፏል። እንዲሁም ደግሞ እስከ መጋቢት 30 ደግሞ የደረቅ ሬሽን እንግዲህ እንደ በሶ፣ ሽሮ፣ እንጀራ፣ ቋንጣ የመሳሰሉት ደግሞ ከአርሶ አደሮችና ከተፈናቃዮች የሚሰበሰበው ከከተማ ነዋሪዎች ሎጂስቲክ ደግሞ አሰባሰብ ዘመቻ እንዲጠናቀቅ እስከ መጋቢት 30 ጊዜ ቀጠሮ ተሰጥቷል። ወታደራዊ ስልጠናን በተመለከተ በተመረጡ ቀጠናዎች እንደ ቆላ ተንቤን፣ ደደቢት፣ አዴት እንደ አባጉና ባሉ አካባቢዎች በተለይ በጅዋ፣ ማረን፣ ጎሮሮ፣ አዲሃ፣ ገለን በዲያ በተባሉ አካባቢዎች እንደዚሁ በተለያዩ ካምፖች የተበታተነ የአጭር ጊዜ ወታደራዊ ስልጠና ተጀምሯል ነው የተባለው። ከየቦታው ታፍሰው ለመጡና ለቀድሞ የህወሓት ተመላሾች የአንድ ወር ስልጠና በእነዚህ አካባቢዎች ተጀምሯል ነው የተባለው። ስልጠናው የድሮን ጥቃትን ለመከላከል ይህንን ግምት ውስጥ ያስገባ በጥንቃቄ እየተደረገ ያለ ስልጠና እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። በአንዳንድ የትግራይ አካባቢዎች በተለይ ምስራቃዊ ዞን ተብሎ የሚጠራውና በማይጨው ቀጠና ወታደራዊ መልመላውና የሎጂስቲክ ማሰባሰቡ ተቀባይነት አላገኘም ተብሏል። እንግዲህ አካባቢ የነጌታቸው ረዳ ጠንካራ ይዞታ የሚባለው ነው። አሁን አብዛኛው የስምረት ፓርቲ የፖለቲካ አመራሮች እና ወታደራዊ አመራሮቹ እንደዚሁ የስምረት ትይዩ የሆነው የትግራይ ሰላም ኃይል አብዛኞቹ ከእንደርታና ከነዚህ ማይጨው ቀጠናዎች እየወጡ ናቸው። በእነዚህ አካባቢዎች ህዝቡም እንደዚሁ አሁን ህወሓት ለሚያቀርበው ወታደራዊ ምልመላና ሎጂስቲክ ማሰባሰብ ድጋፍ በቂ ምላሽ እየሰጠ አይደለም ተብሏል። በዚህ ምክንያት የባንዳ ካሃዲ የተባሉት ሰዎች በቁጥጥር ስር እንዲውሉና የጅምላ ስርዓት ተግባራዊ እንዲሆንባቸው ትዕዛዝ ተላልፏል። በጸጥታ አባላትና እንደዚሁ ደግሞ ፖለቲከኞች የመልሶ ዘመቻ የክተት ጥሪውን ቀድመው ያልተቀበሉ እነዚህ ይታሰራሉ ተብሏል። ሎጂስቲክ ማሰባሰቡን በተመለከተ አንከፍልም ያሉትና ይህንን አላስፈጸሙ የተባሉ አመራሮች በቁጥጥር ስር ውለዋል። እስካሁን ድረስ ባለው ሁኔታ ከ260 በላይ የቀድሞ ተመላሾች በዚህ ቀጠና ለስብሰባ ተጠርተው የትግራይን ታጣቂ እንዲቀላቀሉና የክተት ጥሪውን እንዲቀበሉ ቢባሉም እነዚህ ውስጥ 12ቱ ብቻ ፈቃደኛ ሲሆኑ ሌሎቹ ጠፍተዋል ነው የተባለው። 13 የወረዳና የቀበሌ አመራሮች በዚህ በምስራቃዊ ዞንና ማይጨው ቀጠና እንደዚሁ በቁጥጥር ስር ውለዋል፣ ታስረዋል። ቀደም ብሎ የታሰሩትን ካህናትና ቀሳውስትን ሳይጨምር። ሌላው የኢትዮጵያና የኤርትራ ድንበር አካባቢ ያለው ቁጥጥር ላልቷል የሚል መረጃ ነው ያለው። በኢትዮጵያና ኤርትራ ድንበር አካባቢ ቀድሞ የነበረው ቁጥጥር አሁን ላልቷል ብለዋል። እንደ መረጃ ምንጮቹ ከሆነ ቀድሞ ወደ ኤርትራ የሚወጡ ሸቀጦችም ከኤርትራ የሚገቡ እንቅስቃሴዎችም ቁጥጥር ይደረግባቸው ነበረ። አሁን ቁጥጥሩ ላልቷል ነው ያሉት። ከዚህ ጋር በተያያዘ እንግዲህ በድንበር አካባቢ ያለው ሁኔታ የላላ መሆኑን የሚገልጹ የመረጃ ምንጮች እንደ ወትሮ ፍተሻዎች የሉም፣ እንዲሁም ደግሞ ጥብቅ ቁጥጥር የለም ብለዋል። እስራትና ማስፈራሪያን በተመለከተ የጀነራል ታደሰ ወረደ ደጋፊ ሆነው ለሌላ አንጃ ይፈጥራሉ የተባሉት በተለያዩ ዘዴዎች ክትትል እንዲደረግባቸው እንዳስፈላጊነቱ የጠላት ተላላኪ ባንዳ ካሃዲ በሚልና በሙስና እና የጦር መሳሪያ ኮንትሮባንድ በተለያዩ ወንጀሎች እየተጠረጠሩ እንዲያዙ ይሄ ክስ እንዲቀርባቸው በካውንስሉ ስትራቴጂክ አመራር በነ ደብረጽዮን በኩል አቅጣጫ ተሰጥቷል ነው የተባለው። ከዚህ ጋር በተያያዘ እንደዚሁ የህወሓት የማህበራዊ ሚዲያና የቀድሞዋ የማዕከላዊ ወንጀል ምርመራ እና በማዕከላዊ አስነዋሪ ድርጊቶቿ የምትታወቀው ብዙዎቻችሁ ይህንን በመንግስት ሚዲያዎች ጭምር በወቅቱ ለውጡ በተባለበት ጊዜ ቀርቦ ስለነበር ታውቋታላችሁ። ሰናይት መብራቱ ትላንትና በቁጥጥር ስር ውላለች።
ሰናይት ማዕከላዊ በነበረው ሁኔታ እንግዲህ በቃላት ለመናገር እንኳ የሚያስቸግሩ አስነዋሪ ድርጊቶችን በተለይ ጾታዊ ትንኮሳዎችን በወንድ እስረኞች ላይ እንግዲህ ከሽንት ጀምሮ የተለያዩ ተግባራትን ታደርግ እንደነበር በወቅቱ ሲዘገብ ነበረ። አሁን ወደ መቀሌ ከሄደች በኋላ ስራ በዛው የጊዜያዊ አስተዳደር ውስጥ ከፍተኛ ባለሙያ በከፍተኛ ተሿሚ ሆና ነው እየሰራች ያለችው። ወደ ግንባር መረጃዎች ስመለስ ወደ ደቡብ ጎንደር የሚወስድን መረጃ ለማስከትለው ደቡብ ጎንደር ላለፉት 3 ዓመታት በተከታታይ ከባድ ውጊያዎች ከሚደረግባቸው ቀጠናዎች አንዱና ቀዳሚ ሆነው በዚህ ዞን ትላንትና መጋቢት 9 2018 ከባህር ዳር አቅራቢያ እስከ ጨጨሆ ድረስ 220 ኪሎ ሜትር በሚሸፍነው ርቀት ውጊያዎች ሲደረጉ ውለዋል። በውጊያው 20 የሚደርሱ የብልጽግና ሹማምንት ከ16 በላይ የፖሊስና የአድማ ብተና አዛዦች በቁጥር ያልታወቀ የሚሊሻና የአድማ ብተና ኃይል እንዲሁም ደግሞ የፖሊስ እና የፓራ ኮማንዶ ኃይል ሙትና ቁስለኛ ስለመሆኑ የወጡ መረጃዎች ያሳያሉ። ንፋስ መውጫ ከተማ ከንቲባውን ጨምሮ የአድማ ብተና አዛዥ የደህንነት ኃላፊውን ጨምሮ 16 የከተማው ባለስልጣናት እንደዚሁ በፋኖ ተይዘው ተወስደዋል። አንዳንዶቹ እንደዚሁ በነበረው ውጊያ ላይ እንደዚሁ ህይወታቸው ያለፈ መኖሩ ነው የተገለጸው። እንግዲህ ከ16 በላይ የሚሆኑ ከንፋስ መውጫ እንዲሁም ደግሞ ቁጥራቸው ያልታወቀ ከሐሙሲት ደራ አካባቢ እንደዚሁ ጉዳት አስተናግደዋል ተብሏል። ንፋስ መውጫ ከነበረው አድማ ብተና እና ከነበረው አጠቃላይ መሳሪያ ውስጥ 5 ድሽቃዎች፣ ከ400 በላይ የነፍስ ወከፍ መሳሪያዎች፣ ከ19 በላይ ብሬን እንዲሁም ደግሞ ከ12 በላይ ስናይፐር፣ 13 ሬዲዮ መገናኛዎችን ጨምሮ ግማሽ ሚሊዮን ተተኳሽ እና እንዲሁም ደግሞ ወታደራዊ አልባሳት እንዲሁም ፈንጅና ቦምቦች፣ ሙሉ የጥይት ዲፖዎች እና 7 ተሽከርካሪዎች ከ116 በላይ ምርኮኞች በፋኖ እጅ መግባታቸውን መረጃዎቹ ገልጸዋል። ፋኖ የማረከው መሳሪያ፣ ተሽከርካሪ፣ የፖለቲካና የጸጥታ አባላትን የአድማ ብተና አባላትን ይዞ ከተማውን ለቆ ወጥቷል። ንፋስ መውጫ ከተማ አመሻሹን ከደብረ ታቦር የተንቀሳቀሰ መከላከያ ገብቷል። በዚህም እንግዲህ ባለው በአስቸጋሪ ሁኔታ ውስጥና ያለውን ሁኔታ በከተማ ውስጥ ትናንት በነበረው ውጊያ የደረሰውን ጉዳትና ድባቡን ለማጣራት አስቸጋሪ እንደሆነባቸውና ዛሬም በስጋት ምክንያት ከቤት እንዳልወጡ ነው የከተማው ነዋሪዎች ለኢትዮ ፎከስ እየገለጹት። በዚህ ሰዓት በጨጨሆ መውጫ ከንፋስ መውጫ ወደ ጨጨሆ መውጫ አምባ ማርያም አካባቢ መከላከያ የዙ 23 ድብደባ እያደረገ እንደሆነ ድምፁን ሰምተናል። ከጋሸና ወደ መቄት እንደዚሁ ወደ ጨጨሆ ፍላቄት አቅራቢያ እንደዚሁ ወደ አግሪት አካባቢ እንደዚሁ የከባድ መሳሪያ ተኩስ ይሰማል። ከጋሸና ወደ ንፋስ መውጫ ከሰሜን ወሎ ማለት ነው በጨጨሆ በኩል መንገዱን ለማስከፈት መከላከያ ከፍተኛ እንቅስቃሴ እያደረገ ሲሆን በዚህ በኩል እንደዚሁ ከደብረ ታቦር የሄደው ደግሞ ጨጨሆን እንደዚሁ ለማስከፈት ከንፋስ መውጫ አቅጣጫ የከባድ መሳሪያ ድብደባ እያደረገ ሲሆን በፋኖ በኩል ስለተሰጠ ያጸፋ ምላሽ የታወቀ ነገር የለም ነው ያሉት። በትላንቱ ዘመቻ ፋኖ ለቀጣይ ግዳጅ የሚሆነውን ከፍተኛ ወታደራዊ አቅም አግኝቷል ያሉት የመረጃ ምንጮቹ በተሽከርካሪ፣ በቡድን መሳሪያ፣ በነፍስ ወከፍ በተለይ በተተኳሽ በኩል እስከ ግማሽ ሚሊዮን የሚደርስ ተተኳሽ የቡድን መሳሪያዎችን አግኝቷል። የማቅሙን ከፍተኛ ሁኔታ ያሳድግለታል። የብልጽግና መዋቅር አስደንጋጭ ከሆኑ ዘመቻዎቹ አንዱ ይሄ ሆኖበታል ብለዋል። ከዚህ ጋር በተያያዘ ከሰሜን ወሎ እና ከባህር ዳር ተጨማሪ መከላከያ እና መካናይዝድ እግረኛን ጨምሮ ወደ ደብረ ታቦር ቀጠና እየተንቀሳቀሰ መሆኑን የወጡ መረጃዎች ያሳያሉ። ከባህር ዳር በሁለት አቅጣጫ ወደ ደብረ ታቦር፣ አንደኛው በሐሙሲት ወረታ፣ አንደኛው ደግሞ በሐሙሲት አንበሳሜ ስቴጋሳይ ደብረ ታቦር በኩል ለዚሁ ኃይል እንቅስቃሴ ሲኖር ከሰሜን ወሎ ደግሞ ከወልዲያ ከጋሸናና ከላሊበላ ወደ ንፋስ መውጫ ተጨማሪ ኃይል እየተንቀሳቀሰ መሆኑን የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ እንግዲህ የብልጽግና አመራሮች መልቀቂያ ቢያስገቡም ተቀባይነት በማጣታቸው እየሞቱ እንደሆነ ጓደኞቻቸው ይህንን ገልጸዋል። ትላንትና በደራ ሐሙሲት በነበረው ውጊያ ሁኔታውን በተመለከተ ትላንትና ጉዳት ካስተናገዱ የወረዳው አስተዳዳሪ፣ የከተማው ከንቲባ፣ የብልጽግና ፓርቲ ጽሕፈት ቤት ኃላፊ መካከል ከወራት በፊት እንግዲህ ፋኖ አካባቢውን ሲቆጣጠር ሐሙሲትና አካባቢውን እነዚህ ሰዎች ወደ ባህር ዳር ሸሽተው ባህር ዳር ውስጥ ነበር የሚኖሩት። ባለፈው እሁድ ማለት ነው እንግዲህ የደራ ወረዳ አስተዳዳሪ፣ ከንቲባው፣ ፓርቲ ኃላፊውን ጨምሮ የወረዳው አብዛኞቹ ካቢኔዎች ከባህር ዳር ሸሽተው ከቆዩበት እሁድ ዕለት ተጠርተው የመከላከያ አዛዦችና የብልጽግና ባለስልጣናት ወደ ስራ ቦታችሁ ሄዱ ተባሉ። እነሱም አንሄድም፣ እንሞታለን፣ ፋኖ ቀጠናውን ተቆጣጥሮታል፣ የምንሄድ ከሆነ መከላከያ ቀድሞ አካባቢውን ነፃ ያውጣ፣ እንደዛ ካልሆነ እኛ አንሄድም የሚል ምላሽ ይሰጣሉ። ስለዚህ መልቀቂያ እናስገባለን፣ መልቀቂያችን ተቀበሉ ብለው መልቀቂያ ሲያስገቡ
እናንተን በዚህ ሰዓት ማን መልቀቂያ ይቀበላል በሚል ወደ ስራ ቦታቸው በግዳጅ እንዲሄዱ መከላከያና እንደዚሁም ደግሞ ሌሎች የብልጽግና ባለስልጣናት ማስፈራሪያ በመስጠት መልቀቂያቸውን ውድቅ አደረጉ። በሄዱ በ24 ሰዓት ውስጥ ፋኖ እንግዲህ በሐሙሲት ከተማ ላይ ከባህር ዳር በቅርብ ርቀት ማለት ነው በፈጸመው ጥቃት ውጊያ ተቀስቅሶ ከ60 በላይ ሚሊሻ አድማ ብተና እና አመራሮቹን ጨምሮ እነዚህ ከላይ የተጠቀሱት የወረዳው አስተዳዳሪ ከንቲባና የብልጽግና ጽሕፈት ቤት ኃላፊና አጃቢዎቻቸው እንደዚሁ እንደሞቱ ነው የተገለጸው። ይህንን የሰሙ የብልጽግና ሌሎች ባለስልጣናት እንድንገደል የምታደርጉን እናንተ ናችሁ፣ ወይ መልቀቂያችን ተቀበሉ፣ ወይ ደግሞ አካባቢውን በአግባቡ የሚቆጣጠር መከላከያ መድቡ፣ ከዚህ በኋላ ከናንተ ጋር አንሰራም የሚል እንደዚሁ አቤቱታ አቅርበዋል። እነሱም በዚህ ምርጫ ጊዜ እንዲሁም ደግሞ በዚህ ቀውጢ ሰዓት ማን ይለቃቸዋል የሚል በመከላከያ ማስፈራሪያ ተደርጎባቸዋል። ከዚህ ጋር በተያያዘ ቁጥራቸው ያልታወቁ የብልጽግና አመራሮች ተይዘው ታስረዋል ተብሏል። በተመለከተ ባህር ዳር የብልጽግና ባለስልጣናት ተይዘው ታስረዋል ከእብናት እንዲሁም ደግሞ ከሐሙሲትና ከደራ እንዲሁም ደግሞ ከነዚህ አካባቢዎች ሸሽተው ወደ ባህር ዳር የገቡ የብልጽግና ባለስልጣናት ታስረዋል የሚል መረጃ አለ። አብዛኞቹ ደብረ ታቦር ነው የሚገኙት በመከላከያ ካምፕ። ንፋስ መውጫ እንደዚሁ ቆስለው ሆስፒታል ገብተው ከነበሩት የስማዳ ባለስልጣናት መካከል ከንቲባውን ጨምሮ ዛሬ ህይወታቸው ያለፈ መኖሩን የወጡ መረጃዎች ያሳያሉ። ሌላው በአማራ ክልል በመከላከያ አዛዦች ለ2 ዓመታት ያለምንም ፍርድ ቤት ትዕዛዝ እንዲሁም ደግሞ ፍርድ ቤት ሳይቀርቡ ታስረው የቆዩ እስረኞች ጎንደር፣ ባህር ዳር፣ ደብረታቦር፣ ደሴ፣ ኮምቦልቻ፣ ደብረ ብርሃን ባሉ ከተሞች በሰብአዊ መብት ድርጅቶች ተጎብኝተዋል። የተወሰኑት እንዲለቀቁ መደረጉን የሰብአዊ መብት ድርጅት የመረጃ ምንጮች ገልጸዋል። የፖሊስ አባላትን በተመለከተም በእነዚህ በተንቀሳቀሱባቸው ቀጠናዎች በአማራ ክልል የሚገኙ የፖሊስ አባላት ሁኔታው ከአቅማቸው በላይ መሆኑንና የፖሊስ አባላት እንዲሁም ደግሞ የፖሊስ አዛዦች በመከላከያ አዛዦች ድብደባ፣ እስራት እንዲሁም ደግሞ ጫና እንደሚፈጸምባቸው ይህንን ገልጸዋል። ሌላው መረጃችን ወደ ሸዋ የሚወስደን መረጃ ነው። ወደ ሸዋ የሚወስደን መረጃ ደግሞ ፋኖ እንግዲህ አሁን ዓለም ከደረሰባቸው የጦር መሳሪያዎች መካከል አንዱ የአየር ኃይል ነው። በአየር ኃይል ደግሞ ሰው አልባ አውሮፕላኖች በሰው ልጅ ላይ ጉዳት ሳይደርስ እዚሁ የሚፈጽሙት ወታደራዊ የኢላማ ጥቃት ነው። ከዚህ ጋር በተያያዘ የሸዋ ፋኖ የአየር ኃይል ምድብ ክፍል በማቋቋም ካሚካዝ የተባሉ ድሮኖች መታጠቁን ይፋ አድርጓል። ፋኖ መከታው ማሞ በአማራ ፋኖ ትግል ውስጥ የመጀመሪያው የሆነውን ሰው አልባ አውሮፕላን ድሮን በመታጠቅ ላለፉት 3 ዓመታት የተሳካ ኢላማ በማጥቃት ወታደራዊ ካምፖችን ሜካናይዝድ ኃይሉን እንደዚሁ በተሳካ ሁኔታ በማጥቃት ውጤታማ ስንሆን ነበር ሲል ገልጿል። በወታደራዊ ክንፉ በኩል የካሚካዚ የተባሉ ድሮኖች በመታጠቅ ከህዳር 3 2016 ዓ.ም ጀምሮ የድሮን ውጊያ ተግባራዊ በመደረጉ የተመረጡ ኢላማዎች ጥቃት ሲፈጸም ቆይቷል። ፋኖ መከታው ማሞ ከካሚካዚ ድሮን ጋር ታይተዋል። በምስልም እንግዲህ ይህንን ባስተላለፈው መልእክት የአየር ኃይል ምህንድስናና የምርምር ባለሙያዎችን በማመስገን አማራ ከ50 ዓመታት ወዲህ የገጠመውን ሁሉን አደጋ ለመቀልበስ እንደዚህ አይነት ቁርጠኝነት ያላቸው ዘመቻዎች እጅግ አስፈላጊ ናቸው ብሏል። እንግዲህ ሰሞኑንም የፋኖ ከታጠቃቸው ሌሎች መሳሪያዎች ጋር በተያያዘ የተነሳ አንዱ ውዝግብ ነበር ሚሊሻዎች ያነሱት። ከ2 ቀናት በፊት በነበረው ዘገባ በቅደም ተከተል መዘገቡን ታስታውሳላችሁ። አሁን ፋኖ ድሮን መታጠቁን በይፋ ራሱ ይፋ አድርጓል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ